የዓለምን ጂኦፖለቲካን የደም ስር የሆነውን የሆርሙዝ ባህረ ሰላጤን በብረት መዳፏ ስር ያደረገችው ኢራን ዓለም አቀፉን የፖለቲካ ቼዝ ቦርድ በአዲስ መልክ እየቀየረችው ትገኛለች። ቴህራን በስትራቴጂካዊ የውሃ መስመር ላይ ያላትን የማያወላውል የኃይል የበላይነት ለማሳየት የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆነችውን የኢምሬትስ ግዙፍ የነዳጅ ጫኝ መርከብ በሚሳኤል በማጋየት ቀጠናዊውን ውጥረት ወደማይቀለበስ አፋፍ ገፍተዋለች። በውጫዊው ዓለም ይህንን መሰል ወታደራዊ ጡንቻዋን ስታሳይ፣ በውስጣዊ ፖለቲካ ደግሞ የ56 ዓመቱ ጠቅላይ መሪ አያቶላ አሊ ሙጅተባ ካሚኒ በጠና ታመዋል የሚለውን የምዕራባውያንና የእስራኤልን የስነ ልቦና ጦርነት ለማክሸፍ መንግስታዊ የዜና ወኪል የ12 ሰከንድ የቪዲዮ ምስላቸውን በማሰራጨት የሀገሪቱ የእዝ ሰንሰለት ያለምንም መስተጓጎል መቀጠሉን በተግባር አሳይቷል። ከዚህ የውስጥ ጥንካሬ ባሻገር ዋሽንግተንን በእጅጉ ያስደነገጠውና ከቀጥተኛ ጦርነት እንድትታቀብ ያደረጋት የቴህራን አስፈሪ የመጨረሻ ካርድ ከሰሜን ኮሪያ በድብቅ ያገኘችውና እስከ 15000 ኪሎ ሜትር በመምጠቅ የአሜሪካን ዋና ምድር በደምና በአቧራ ማጠብ የሚያስችላት የህዋንግሶን 15 የአህጉር አቋራጭ ባሊስቲክ ሚሳኤል መታጠቋ መረጋገጡ ነው። በዚህ የተወሳሰበ የቀጠናው ፍጥጫ መሃል በሳውዲ አረቢያ የነዳጅ ተቋማት ላይ የደረሰውን አስደንጋጭ ጥቃት ተከትሎ የኃይል ሚዛኑን ከምዕራባውያን ጥገኝነት የሚያላቅቅ ታሪካዊ ክስተት ተፈጥሯል። ሪያድ፣ አንካራና ኢስላማባድ የእስላማዊ ኔቶ የተሰኘ የጋራ መከላከያ ስምምነት በመካ ከተማ የተፈራረሙ ሲሆን ይህንንም ተከትሎ ፓኪስታን 25000 የሚጠጉ ወታደሮቿን የጦር ጀቶቿንና የባህር ኃይል መርከቦቿን በሳውዲ ምድር ለማሰማራት መወሰኗ የመካከለኛው ምስራቅ የጸጥታ መዋቅርን ወደ አዲስ ምዕራፍ አሸጋግሮታል። የዓለምን ጂኦፖለቲካዊ ኃይል ሚዛን እያናጋ ካለው የኢራንን ትንቅንቅ ጋር በሚመሳሰል መልኩ የውጭ ኃይሎችን የድንበር ጥሰት ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሊያቋርጥ እንደሚችል ከፍተኛ ስጋት ባጠላበት በአሁኑ ወቅት አቶ ጌታቸው ረዳ ይህንን አዲስ የጦርነት ዝግጅት የጥፋት ቀመር ሲሉ በጽኑ የኮነኑበትን ጠንካራ መግለጫ አውጥተዋል። በጦርነቱ ፊት ዝምታን መምረጥ የጥፋት ተባባሪነት መሆኑን የሚያስጠነቅቀው ይኸው መግለጫና የበረራ አገልግሎት መቋረጥ ስጋት በክልሉ ዳግም እያንዣበበ ያለውን አሳሳቢ የፖለቲካና የደህንነት ውጥረት በጉልህ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ቦት ፍሰት በከፍተኛ ሁኔታ የሚቆጣጠረው የሆርሙዝ ባህረ ሰላጤ አሁን ላይ የቴህራን ጠንካራ የመደራደሪያና የኃይል ማሳያ ማዕከል ሆኗል። ኢራን በስትራቴጂካዊ የውሃ መስመር ላይ ያላትን ተጽዕኖ በከፍተኛ ሁኔታ በማሳደግ አሜሪካ ባህሪዋን እስክታስተካክል ድረስ ይህ ወሳኝ የባህር መስመር ዝግ ሆኖ እንደሚቆይ በይፋ አውጃለች። የኢራን ብሔራዊ ደህንነት ምክር ቤት ከማዕከላዊ ባህር ላይ ትራፊክ አስተዳደር ባለፈ ዋሽንግተን በኢራንና በቀጠናው አጋሮቿ ላይ የምታደርገውን ጦርነት በዘላቂነት እንድታቆም የአሜሪካ ጦር ከቀጠናው እንዲወጣ በኢራን ወደቦች ላይ የተጣለው የባህር ላይ እገዳ እንዲነሳ ሁሉም ማዕቀቦች እንዲወገዱና በውጭ ሀገራት ታግደው የሚገኙ የኢራን ሀብቶች ያለምንም ቅድመ ሁኔታ እንዲለቀቁ የሚጠይቅ ጥብቅ ቅድመ ሁኔታዎችን አስቀምጧል። የምክር ቤቱ ጸሐፊ ሙሐመድ ባጋር ዙልቃድርና በእስላማዊ ቤታዊ ዘብ ከፍተኛ አዛዦች የተላለፈው ይህ መልእክት የኢራንን አቅም ከማሳየት ባለፈ እንደ አውሮፓውያን አቆጣጠር በ2025 እና 26 በተደረጉት ጦርነቶች ለደረሰባት ጉዳት ሙሉ ካሳ እንድትከፍል መጠየቋ ጉዳዩን ወደ ላቀ የድርድር ፍጥጫ አሸጋግሮታል። ለኢራን የሆርሙዝ ባህረ ሰላጤ ውድ ኢኮኖሚያዊ መተላለፊያ ብቻ ሳይሆን እስላማዊቷ ሪፐብሊክ በጂኦግራፊ አቀማመጧ የምትጠቀምበት አቅምና ኃይልም ነው። ከኦማን ጋር እየተደረገ ያለው ድርድር አዲስ የትራንዚት መለያ መስመር ለመፍጠር ያለመ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳብራሩት አሜሪካ የጣሰችውን የመግባቢያ ሰነድ አንቀጽ 5 ድንጋጌዎችን አንድ በአንድ ካላካካሰች የሆርሙዝ ጉዳይ እልባትን አያገኝም። የኢራን አቋም አሜሪካን ጨምሮ ዓለም አቀፉን ማህበረሰብ የቴህራንን ቅድመ ሁኔታዎች እንዲቀበሉ የሚያስገድድ ጠንካራ የዲፕሎማሲና የኃይል ቋንቋ ሆኖ ብቅ ብሏል። በዚሁ የሆርሙዝ ባህረ ሰላጤ ፍጥጫ ማዕበል አቡዳቢ ብሔራዊ ነዳጅ ኩባንያ ንብረት የሆነችው የኢምሬትስ ግዙፍ የነዳጅ ጫኝ መርከብ በኢራን ሚሳኤል መመታቷ ቀጠናዊውን ውጥረት ወደማይቀለበስ አፋፍ ገፋፍቶታል። የተባበሩት አረብ ኤሚሬቶች ይህንን ጥቃት የተመድ የጸጥታ ምክር ቤት የውሳኔ ሀሳብ 2817ን የጣሰ የባህር ላይ ውንብድናና በዓለም አቀፍ የንግድ መስመር ላይ የተቃጣ ቀጥተኛ አደጋ ስትል በጽኑ ብታወግዞም ቴህራን ግን የውሃ መንገዱን የፖለቲካና የኢኮኖሚ ማስፈጸሚያ አድርጋ መጠቀሟን አላቆመችም። ኳታር በኩሏ የኢራንን ድርጊት ያለምን ኢኮኖሚ አደጋ ላይ የሚጥል ነው በማለት ብትቃወምም በተዘዋዋሪ ግን ቴህራን በቀጠናው ያላትን ቁልፍ ሚና ከማመን ወደኋላ አላለችም። በኦማን አሸማጋይነት እየተረቀቀ ያለው ጊዜያዊ ስምምነት የባህረ ሰላጤውን የትራንዚት መስመር ለሁለት በመክፈል የንግድ መርከቦችን ያለምንም ክፍያ እንዲያልፉ የሚያስችል ቢሆንም የኢራን ዋነኛ ኢላማ የሆኑት የአሜሪካ የጦር መርከቦች ግን ወደዚህ ውሃ መስመር ዝር እንዳይሉ ጥብቅ ክልከላ ተጥሎባቸዋል። ይህ ሁኔታ አሜሪካ በባህረ ሰላጤው ያላትን የነጻ የባህር ላይ ጉዞ የበላይነት ያከተመለት ሲሆን ፕሬዚዳንት ዶናልድ ትራምፕ የኢራንን ቅድመ ሁኔታዎች በሙሉ ሳይቀበሉ ወይንም አዲስ አውዳሚ ጦርነት ሳይከፍቱ ይህንን መስመር በጉልበት ማስከፈት እንደማይችሉ በተግባር ያረጋገጠ ክስተት ሆኗል። በውጫዊው ዓለም የኃይል ማሳያ ጡንቿን የገተረችው ኢራን በውስጣዊ መዋቅሯ ደግሞ ከፍተኛ የስነ ልቦና ጦርነት ውስጥ ትገኛለች። የ56 ዓመቱ
ዓመቱ የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ ጤንነት በከፍተኛ ሁኔታ አደጋ ውስጥና በጠና ታማ ሆስፒታል መግባታቸውን ተከትሎ የሚናፈሱት ሪፖርቶች ሀገሪቱ በጦርነት ውስጥ እያለች የአመራር ክፍተት እንዳይፈጠር ከፍተኛ ስጋትን አጭረዋል። በተለይም የእስራኤል መገናኛ ብዙሃን ጠቅላይ መሪው እጅግ አሳሳቢ በሆነ የጤና ሁኔታ ላይ እንደሚገኙ መዘገባቸውን ተከትሎ የኢራን ከፊል መንግስት የዜና ወኪል የሆነው መህር የሃሚኒን የ12 ሰከንድ ተንቀሳቃሽ ምስል በማሰራጨት የምዕራባውያንንና የእስራኤልን ትርክት ለማክሸፍ ሞክሯል። ምንም እንኳን የቪዲዮ የተቀረጸበት ጊዜና ቦታ በገለልተኛ ወገን ባይረጋገጥም ይህ ድርጊት የኢራን መንግስት የውስጥ አንድነቱንና የጦርነት ስትራቴጂውን ያለምንም መስተጓጎል እየመራ መሆኑን ለማሳየት የተጠቀመበት ጥበባዊ የመልስ ምት ነው። የኢራን ባለስልጣናትና ፕሬዚዳንት ማሱድ ፔዜሽኪያን አስተዳደር ጠቅላይ መሪው አሁንም ሙሉ የእዝ ሰንሰለቱን እየተቆጣጠሩና ስትራቴጂካዊ ትዕዛዞችን እየሰጡ መሆኑን ደጋግመው ገልጸዋል። የኢራን ጂኦፖለቲካዊ አቅም በደቡብ ብቻ የተወሰነ አይደለም። የካስፒያን ባህርን በሚመለከት ከሌሎች 4 የባህር ዳርቻ ሀገራት ጋር የተደረገ ስምምነት የኢራንን የረዥም ጊዜ ስትራቴጂካዊ እይታ ያሳያል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2019 ባለው ጊዜ ውስጥ የተረቀቀውና አሁን በኢራን እስላማዊ ምክር ቤት ውሳኔ የሚጠበቀው ይህ ስምምነት ማንኛውም የውጭ ሀገር ወታደራዊ ኃይል በካስፒያን ባህር ላይ እንዳይንቀሳቀስ የሚከለክል አንቀጽ አለው። የኢራን የባህር ወሰን፣ የባህር ወለልና የከርሰ ምድር ክፍፍል በስምምነቱ ውስጥ ሙሉ በሙሉ ያልተካተቱና ለሁለትዮሽ ድርድሮች የተተው ቢሆንም የውጭ ኃይሎች ከካስፒያን ቀጠና ማግለል ለኢራንና ለሩሲያ ትልቅ ወታደራዊና የደህንነት ድል ነው። ይህ እርምጃ ኢራን በድንበሮቿ ዙሪያ የውጭ ኃይሎች ጣልቃ ገብነትን ለመከላከል የምትጠቀምበትን የህግና የዲፕሎማሲ አቅም የሚያሳይ ነው። የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ የተሸጋገረው የሳውዲ አረቢያ የነዳጅና የጋዝ መሰረተ ልማቶች ላይ የተሰነዘሩትን ተከታታይና አስደንጋጭ ጥቃቶችን ተከትሎ ነው። በጁቤሊ በሚገኘው ከአራምኮ ጋር የተቆራኘ የጋዝ ተቋም በመቶዎች የሚቆጠሩ ኪሎሜትሮችን ርቆ በሚገኘው ጃዛንና በግዙፉ የቤሪ የጋዝ ማዕከል ላይ የተሰነዘሩት ጥቃቶች የሳውዲ አረቢያን ብቻ ሳይሆን የዓለምን የኃይል አቅርቦት ደህንነት ጥያቄ ውስጥ ከተዋል። ጥቃቶቹን የፈጸሙት የየመን ሁቲዎች ይሁን ወይንም በቀጥታ ከኢራን የተሰነዘሩ ይሁኑ እስካሁን በግልጽ የተረጋገጠ ነገር ባይኖርም ክስተቱን የኢራንንና የትብብር አጋሮቿን ያልተመጣጠነ ጦርነት የማካሄድ አቅም በጉልበት አሳይቷል። እጅግ ዘመናዊ የሚባሉትን የአየር መከላከያ ስርዓቶች ሰብረው በመግባት ስትራቴጂካዊ ኢኮኖሚ ማዕከላትን ማውደም መቻላቸው የቴህራን የጦር መሳሪያ ቴክኖሎጂ የደረሰበትን የረቀቀ ደረጃና ክልላዊ ተጽዕኖ ያረጋግጣል። እነዚህ የነዳጅ ተቋማት ላይ የደረሱት ጥቃቶችና የአሜሪካ የመከላከያ ከለላ አስተማማኝነት ጥያቄ ውስጥ መውደቁ የመካከለኛው ምስራቅ ሀገራትን ወደ አዲስና ታሪካዊ የጂኦፖለቲካዊ ህብረት እንዲያመሩ አስገድዷቸዋል። ሪያድ፣ አንካራና ኢስላማባድ በቅድስቲቱ መካ ከተማ የተፈራረሙት የሶስትዮሽ የጋራ መከላከያ ስምምነት የዚህ አስገዳጅ እውነታ ፍሬ ነው። የሳውዲ አረቢያን ገደብ የለሽ የፋይናንስ አቅም፣ የቱርክን የረቀቀ ሚሳይል፣ የድሮንና የኔቶ ደረጃውን የጠበቀ ወታደራዊ ቴክኖሎጂ እንዲሁም የፓኪስታንን የጦር ሜዳ ልምድና አስፈሪ የኒኩለር አቅም በአንድ ያጣመረው ይህ ስምምነት በባለሙያዎች ዘንድ የእስላማዊ ኔቶ ውልደት ተደርጎ ተወስዷል። የፓኪስታን መከላከያ ሚኒስትር ሀዋጅ አሲፍ እስራኤልን ለቀጠናው ሰላም ጸር፣ ክፋትና የሰው ልጅ ካንሰር መሆኗን በአደባባይ በማወጅ ሙስሊሙ ዓለም ልዩነቱን ወደ ጎን ትቶ በአንድ ወታደራዊ ግንባር እንዲሰለፍ ያቀረቡት ጥሪ የትብብሩን ጥልቅ የደህንነት ዓላማ ያመላክታል። የስምምነት በማናቸውም የሶስት ሀገራት ላይ የሚሰነዘር ጥቃት በሁሉም ላይ እንደተቃጣ የሚቆጠር ሲሆን በቀጣይ 25,000 የሚጠጉ የፓኪስታን ወታደሮችን፣ የጦር ጀቶችንና የባህር ኃይል መርከቦችን በሳውዲ ምድር እስከ ማስፈር የደረሰም ትብብር ነው። ይህ ያልተጠበቀ ጥምረት እስራኤልም ሆነች አሜሪካ በቀጠናው ውስጥ የሚያደርጉትን ማንኛውም ወታደራዊ እንቅስቃሴ መልሰው እንዲያሰሉ የሚያስገድድና የኃይል ሚዛኑን ከምዕራባውያን ደህንነት ጥበቃ መዋቅር ነጥሎ ወደ ራሳቸው ወታደራዊ ጡንቻ ያሸጋገረ ታሪካዊ ውድ ነው። የኢራን ወታደራዊ አቅም ማሳያ ማማ የሆነው የሚሳይል ቴክኖሎጂ አሜሪካና እስራኤልን ለከፍተኛ ስጋት ዳርጓቸዋል። የኢራን እስላማዊ ቤታዊ ዘብ ይፋ ያደረገው ቃደር ኤፍ ባለመካከለኛ ርቀት ባለስቲክ ሚሳይልና ሌሎች የቃደር ቤተሰብ ሚሳይሎች የቴህራንን አጥቂ አቅም ወደ ላቀ ደረጃ አሸጋግረውታል። ከ1950 እስከ 2000 ኪሎ ሜትር ርቀት የመምታት አቅም ያለው ፈሳሽ ነዳጅ የሚጠቀምና ሊነቀል የሚችል የጦር አናት የተገጠመለት ይህ ሚሳይል እስራኤልን፣ የባህረ ሰላጤ ሀገራትንና የደቡብ ምስራቅ አውሮፓ ክፍሎችን በኢራን ኢላማ ስር አስገብቷቸዋል። እስከ 1000 ኪሎ ግራም የሚመዝን ፈንጅ የመሸከም አቅም ያለውና በውስጡ የክላስተር ጥይቶችን ያካተተው ይህ ሚሳይል በመጨረሻም የበረራ ምዕራፍ ላይ አቅጣጫውን የመቀየር ብቃት ስላለው ዘመናዊዎቹን የአየር መቃወሚያዎች ለማምለጥ የተዘጋጀ ነው። ከዚህም ባለፈ ከሻባ 3 ሚሳይል በተሻለ መልኩ በ30 ደቂቃ ውስጥ ብቻ ለጥቃት ዝግጁ መሆን መቻሉ የኢራንን ፈጣን የጥቃት ምላሽ አቅም ያሳያል። ይህ በእንዲህ እንዳለ የአሜሪካ የፔንታጎን መዋቅር ታይቶ በማይታወቅ ቀውስ ውስጥ ወድቋል። ፔንታጎን ለወራት በዘለቀው የኢራንና ተባባሪዎቿ ጥቃት ምክንያት እጅግ ውድና ወሳኝ የሆኑትን የፓትሪዮትና ታድ የአየር መከላከያ ሚሳይሎች ክምችቷን በከፍተኛ ፍጥነት እያማጠጠች መሆኗን አምኗል። ከስትራቴጂክና ዓለም አቀፍ ጥናቶች ማዕከል የወጣ መረጃ እንደሚያሳየው የአሜሪካ የፓትሪዮት ሚሳይል ክምችት ከ2200 ወደ 1000 በታች ያሽቆለቆለ ሲሆን የታድ ሚሳይሎች ክምችት ደግሞ ከ452 ወደ 250 ገደማ ዝቅ ብሏል። ይህ አሳሳቢ የጦር መሳሪያ እጥረት አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ዝግጁነት ከማዳከሙን ባሻገር ከቻይናና ሩሲያ ጋር ሊፈጠር ለሚችል ማንኛውም ዓለም አቀፋዊ ግጭት ያላትን አቅም አደጋ ላይ ጥሎታል። ፕሬዚዳንት ዶናልድ ትራምፕ ይህንን ችግር ለመፍታት በማሰብ የጦር መሳሪያ አምራች ኩባንያዎች በ21 ቀናት ውስጥ የማምረት አቅማቸውን በከፍተኛ ሁኔታ እንዲያሳድጉ ትዕዛዝ ቢሰጡም ኩባንያዎቹ የአቅርቦት ሰንሰለት ችግሮችን ለመፍታት ዓመታት እንደሚፈጅባቸው ገልጸዋል። በመሆኑም ትራምፕ በእስራኤልና በኢራን መካከል ባለው ጦርነት አሜሪካ በቀጥታ ጣልቃ ገብታ በኢራን ላይ
የምታደርገውን አዲስና ሰፊ አየር ጥቃት ለማቆም መገደዳቸው የኢራን ስትራቴጂካዊ የማግለልና የማዳከም አቅም ምን ያህል ውጤታማ እንደሆነ አጉልቶ ያሳያል። የኢራን የማዳከም ስትራቴጂ በአሜሪካ ሚሳኤሎች መመናመን ላይ ብቻ የተገደበ ሳይሆን ከከርሰ ምድር እስከ ጠፈር ድረስ የተዘረጋ እጅግ ዘመናዊ የመከላከልና የማጥቃት አቅምን ያቀፈ ነው። ከእይታ የተሰወሩና በተራሮች ስር በአስገራሚ ምህንድስና ጥበብ የተገነቡት የኢራን ሚስጥራዊ የሚሳኤል ከተሞች ሻህባ 3 ሲጅልና ኮራም ሻህር የመሳሰሉ በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችን በማከማቸት የማንኛውንም አውዳሚ አየር ጥቃት የመቋቋምና ፈጣን የመልሶ ማጥቃት አቅምን አጎናጽፈዋታል። ከዚህም ባሻገር ኢራን በቅርቡ ያበለጸገቻቸው አርማን የተሰኘው ከፍተኛ ከፍታ ያላቸውን ኢላማዎች መምቻ ጸረ ባሊስቲክ ሚሳኤል ሲስተምና አዛርክሽ በመባል የሚታወቀው ዝቅተኛ ከፍታ ያላቸውን እንደ ድሮንና ሄሊኮፕተሮች ያሉ ኢላማዎችን የሚያጠፋው ተንቀሳቃሽ መከላከያ ሲስተም ሀገሪቱ የገዛ አየር ክልሏን በብረት አጥር ለማልበስ የደረሰችበትን የቴክኖሎጂ ምጥቀት ያሳያሉ። ሆኖም ዋሽንግተንን እጅግ ክፉኛ ያስደነገጠውና ቀጥተኛ ጦርነት ውስጥ ከመግባት እንድትታቀብ ያደረጋት የቴህራን የመጨረሻው ካርድ ከሰሜን ኮሪያ በድብቅ የተገኘው የህዋንግሶን 15 አህጉር አቋራጭ ባሊስቲክ ሚሳኤል መኖር መረጋገጡ ነው። እስከ 15000 ኪሎ ሜትር የሚደርስ ርቀት የመምታት አቅም ያለው ይህ ግዙፍ የጦር መሳሪያ የአሜሪካን ዋና መሬትን በቀጥታ በኢራን የጥቃት ቀጠና ውስጥ የሚያስገባም ነው። ከፍተኛ የኢራን የሃይማኖት አባትና የጠቅላይ መሪ ወኪል የሆኑት አብዶልናቢ ሙሳቪ ፋርድ ኢራን የሚሳኤል ርቀቷን አሳድጋ የአሜሪካን ምድር በደምና በአቧራ ልታጥበው እንደምትችል የሰጡት ቀጥተኛ ማስጠንቀቂያ የጦርነቱን መልክ ከመካከለኛው ምስራቅ ድንበር አውጥቶ በቀጥታ ወደ ዋሽንግተን የፖለቲካ ልብ አነጣጥሯል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማንም ይህንኑ የከፋ አደጋ በመገንዘብ ፕሬዚዳንት ትራምፕ በኢራን ላይ የኃይል እርምጃ ከመውሰድ እንዲቆጠቡ ያደረጉት ከፍተኛ የዲፕሎማሲ ግፍት የቴህራንን የስነ ልቦናና የተጨባጭ ኃይል ውህደት ዓለም አቀፉን የፖለቲካ ቼዝ ቦርድ እንዴት እየቀየረው እንደሆነ የሚያሳይ ጉልህ ማረጋገጫ ነው። የኢራን ተጽዕኖ በጎረቤት ኢራቅ ላይም በግልጽ ታይቷል። አሜሪካ በሰሜናዊ ኢራቅ በኩርዲስታን ግዛት በምትገኘው ሀሪርና በአይን አልአሳድ የአየር ማረፊያዎች ላይ ያላትን የቴክኒክ የምህንድስናና ወታደራዊ ኃይል ማስወጣት ጀምራለች። ምንም እንኳን የዋሽንግተንና የባግዳድ ባለስልጣናት ይህንን የሰራዊትና የከባድ መሳሪያዎች መውጣት አይስን ለመዋጋት የተቋቋመው ጥምረት ተልዕኮ ማብቃቱን ተከትሎ የተደረገ መደበኛ ስምምነት ነው ቢሉም የመውጣቱ ፍጥነትና ሁኔታ ግን ሌላ እውነታን ይነግረናል። በአሜሪካ የጦር ሰፈሮች፣ በኤርቢል አየር ማረፊያ፣ በቆንስላ ጽሕፈት ቤቶችና በአካባቢው ባሉ ቁልፍ የኃይል ማዕከላት ላይ በኢራንና አጋሮቿ ሚሊሻዎች የሚሰነዘሩት ተከታታይ የድሮንና ሚሳኤል ጥቃቶች አሜሪካን ከፍተኛ የደህንነት ስጋት ውስጥ ጥለዋታል። ከላይ ከተዘረዘሩት ክስተቶች መረዳት እንደሚቻለው የዓለም ፖለቲካ በአንዱ አልታ መመራቱን አክትሞ እንደ ኢራን ያሉ ክልላዊ ኃይሎች የዓለምን ጂኦፖለቲካዊና ኢኮኖሚያዊ ደም ስሮች መቆጣጠር የሚችሉበት ደረጃ ላይ መድረሳቸውን ያሳያሉ። ኢራን በሆርሙዝ ባህረ ሰላጤ ላይ የያዘችውን የማያወላውል አቋም፣ የውስጥ አመራሯን በመረጃ ጦርነት የመጠበቅ ብቃቷ፣ በካስፒያን ባህር ዙሪያ የሰራችው ስትራቴጂካዊ አጥር፣ ቀጠናዊ አጋሮቿን ተጠቅማ በሳውዲ ላይ ያሳረፈችው ጫናና አሜሪካን ራሷን እስከ ማስደንገጥ የደረሰው የሚሳኤልና የድሮን አቅሟ ሀገሪቱ በመካከለኛው ምስራቅ የፖለቲካ ቀመር ውስጥ ያላትን ወሳኝና የማይገፋ ሚና ያረጋግጣል። በሌላ በኩል አሜሪካ በዓለም አቀፍ ደረጃ የተለጠጠው ወታደራዊ ግዴቷ የጦር መሳሪያ ክምችቷን አሟጦ ወደ ከባድ ስትራቴጂካዊ አጣብቂኝ ውስጥ እንድትገባ አድርጓታል። የፕሬዚዳንት ትራምፕ አስተዳደር በኢራን ላይ የነበረውን ቀጥተኛ አየር ጥቃት በማቆም ወደ ድርድር አማራጮች ወይንም የጦር መሳሪያ ክምችትን ወደ ማሳደግ ማተኮሩ እስራኤልን የራሷን ዕጣ ፈንታ እንድትወስድ ከማስገደዱም በላይ የኢራንን ያልተመጣጠነ የማዳከም ስትራቴጂ ስኬታማነትን ያጎላል። ይህ ውስብስብና የተሳሰረ የጂኦፖለቲካ ትንቅንቅ የማንኛውንም ወገን የሞራል ልዕልና ሳይሆን በዓለም አቀፍ ግንኙነት ውስጥ ኃይል፣ ስትራቴጂና ቴክኖሎጂ እንዴት የሀያላንን ጉልበት ሊፈታተን እንደሚችል የሚያሳይ ሕያው ማሳያ ሆኖ በታሪክ መዝገብ ላይ እየሰፈረ ይገኛል። በሌላ በኩል በሰሜን ኢትዮጵያ የፖለቲካ የልብ ትርታ ውስጥ ዳግም አሰቃቂ ጦርነት ድባብ እያንዣበበ መሆኑን የሚያመላክቱ እጅግ አሳሳቢና አስደንጋጭ ክስተቶች እየታዩ ይገኛሉ። በተለይም የፌዴራል መንግስቱና የህወሓት አመራሮች በደቡብ አፍሪካ ፕሪቶሪያ የፈረሙትን የሰላም ስምምነት ተከትሎ አንጻራዊ ሰላም አግኝቶ የነበረው የትግራይ ክልል አሁን ላይ ወዳልተፈለገ ሌላ የጥፋት አዙሪት ውስጥ እየገባ መሆኑን መረጃዎች በግልጽ ያሳያሉ። የዚህ አዲስ የውጥረት ማዕበል ዋነኛ ማሳያ የሆነው ደግሞ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸው መደበኛ በረራዎች ሊያቋርጥ ይችላል የሚለው ፖለቲካዊና ማህበራዊ አንድምታው እጅግ የገዘፈ ግምት ነው። አየር መንገዱ ምንም እንኳን እስካሁን በይፋ ያወጣው ውሳኔ ባይኖርም ይህንን እርምጃ ለመውሰድ ሊገደድባቸው የሚችሉበት አስገዳጅ ምክንያቶች አሉ። የተሳፋሪዎችንና የበረራ ሰራተኞችን ደህንነት ማስጠበቅ የአንድ አቪዬሽን ተቋም ቀዳሚ ግዴታ በመሆኑ በክልል ውስጥ እየታየ ያለው ወታደራዊ እንቅስቃሴ አየር መንገዱን ከፍተኛ ስጋት ውስጥ እንደጣለው መገንዘብ አያዳግትም። የበረራ መቋረጥ ስጋት ከየት መጣ ተብሎ ሲፈተሽ የመረጃ ምንጮች ወደሚያመላክተው እጅግ አደገኛ ወደሆነው የሉዓላዊነት ጥሰትና የቀጠናዊ ጂኦፖለቲካዊ ሴራ ይመራናል። በወጡት መረጃዎች መሰረት የኤርትራና የሱዳን ታርጋ የያዙ የጦር ተሽከርካሪዎች እንዲሁም የውጭ ሀገራት ወታደሮች የኢትዮጵያን ድንበር ጥሰው በገፍ በመግባት እስከ ክልሉ ርዕሰ መዲና መቀሌ ከተማ ድረስ መታየታቸው ቀጠናውን ወደ ከፋ የደህንነት ቀውስ እየገፋው ይገኛል። የውጭ ኃይሎች ጦር በኢትዮጵያ ግዛት ውስጥ ያውም እስከ መቀሌ ድረስ ዘልቆ መግባት መቻሉ ጉዳዩን ከቀላል የውስጥ ፖለቲካ ለመግባቶች አውጥቶ ሀገራዊ የህልውና አደጋ ወደ መሆን አሸጋግሮታል። በዚህ ሂደት ውስጥ ዋነኛ ተጠያቂው አካል ህወሓት መሆኑ በመረጃው ላይ በግልጽ ተጠቁሟል። ህወሓት እነዚህን ድንበር ጥሰው የገቡ የውጭ ኃይሎችን የጠራውና ያስገባው ራሱ በመሆኑ አሁን ላይ ይህንን የጥፋት ድግስ እንዳይፈጸምና በረራዎችም እንዳይቋረጡ ማድረግ የሚችለው ራሱ ህወሓት ብቻ መሆኑ ተነግሯል። እነዚህን አካላት በአስቸኳይ በማስወጣት ለህዝቡ ሰላምና ደህንነት
በኃላፊነት የድርሻውን መወጣት እንዳለበት የሚቀርቡት ምልከታዎች የችግሩ ቁልፍ ያለው ችግሩን በፈጠረው አካል እጅ መሆኑን ያረጋግጣሉ። አሁን በተለያዩ አቅጣጫዎች የሚታዩ የጦርነት ዝግጅቶች በአስቸኳይ ቆመው በውይይት ወደ ሰላማዊ መፍትሄ ሊቀየሩ እንደሚገባ በጥብቅ እየተጠየቀም ይገኛል። ይህ በእንዲህ እንዳለ የትግራይን ፖለቲካዊ መልክዓ ምድር ይበልጥ ያወሳሰበውና የውስጥ መከፋፈሉን አደባባይ ያወጣው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ጠንካራና የማያሻማ አቋም ነው። አቶ ጌታቸው በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው በማለት ዝምታን የሰበሩበት መንገድ በክልሉ ውስጥ እየተጠነሰሰ ያለውን አደጋ ምን ያህል የከፋ መሆኑን ያሳያል። አቶ ጌታቸው የህወሓት አመራሮች ከኤርትራ መንግስትና ከሌሎች ኃይሎች ጋር የፈጠሩትን አዲስ ጥምረት የጥፋት ቀመር ሲሉ በጽኑ ኮንነውታል። ይህ አገላለጽ የጥምረቱን መሰረታዊ ባህሪና መጨረሻ የሚያሳይ ሲሆን የትግራይን ህዝብ ወደማያባራ የደም መፋሰስ የሚመልስ እኩይ አካሄድ መሆኑንም አስምረውበታል። እንደ አቶ ጌታቸው ረዳ ትንታኔና እምነት የዚህ አዲስና አደገኛ ጥምረት ዋና ዓላማ የፕሪቶሪያውን የሰላም ስምምነት ማስፈጸም ወይንም የትግራይን ህዝብ ተጠቃሚ ማድረግ ሳይሆን የፌዴራል መንግስቱን በኃይል መገልበጥ ላይ ያነጣጠረ ነው። ይህ ማለት ህወሓት የሰላም መንገዱን ወደ ጎን በመተው ዳግም ሀገሪቱን ወደ ለየለት የእርስ በርስ ጦርነትና ትርምስ ውስጥ ለማስገባት ቆርጦ ተነስቷል ማለት ነው ብለዋል። በዚህ የጥፋት ቀመር ውስጥ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሚና እጅግ ጎልቶም ይታያል። ፕሬዝዳንት ኢሳያስ ጠቃሚ ሞኞች ያሏቸውን የፖለቲካ ኃይሎች በመመልመል በትግራይና በአማራ ህዝብ ላይ እጅግ አደገኛ የሆነ የፖለቲካ ቁማርን እየተጫወቱ ይገኛሉ ሲሉም ገልጸዋል። የቀጠናው ፖለቲካ በትርምስ ውስጥ በማቆየት የራሳቸውን ጂኦፖለቲካዊ ፍላጎት ለማሳካት ይንቀሳቀሳሉ የሚባሉት ፕሬዝዳንት ኢሳያስ አሁን ላይ ህወሓትን ጨምሮ ሌሎች ኃይሎች እንደ መሳሪያ በመጠቀም የኢትዮጵያን ማህበራዊና ፖለቲካዊ መሰረት ለማናጋት እየሰሩ መሆኑን የአቶ ጌታቸው ማስጠንቀቂያ በግልጽ ያሳያል። በዚህ ሁሉ የፖለቲካ ቁማርና የጥፋት ቀመር ውስጥ ትልቁን ዋጋ የሚከፍለው ማህበረሰብ በተለይም ወጣቱ መሆኑ የማይቀር ሀቅ ነው። አቶ ጌታቸው ረዳ የትግራይ ወጣቶች ለጥቂት ግለሰቦች የስልጣን ጥማትና የጦርነት ፍላጎት ማሟያ መሆን እንደሌለባቸው ይልቁንም ለህዝባቸውና ለራሳቸው ሁሉና በማሰብ ለዚህ አውዳሚ ጦርነት በቃ ሊሉ እንደሚገባ ጥሪ አቅርበዋል። ወጣቱ የጥቂት ፖለቲከኞች ስሜት ሳይሆን የህዝቡን ረዥም ጊዜ ሰላምና ብልጽግና ማስቀደም እንዳለበት የተላለፈው ይህ መልእክት የጦርነትን አዙሪት ለመስበር ወሳኝ እርምጃ ነው። ከዚህም ባለፈ የፌዴራል መንግስቱ በዚህ ፈታኝ ወቅት ሊወስድ ስለሚገባው እርምጃ አቶ ጌታቸው አቅጣጫ ጠቁመዋል። የፌዴራል መንግስቱ ምንም አይነት ትንኮሳ ቢኖርበትም ለፕሪቶሪያ የሰላም ስምምነት ታማኝ በመሆን የሰላም አማራጮችን አጠንክሮ እንዲቀጥል አሳስበዋል። ጦርነትን በጦርነት ብቻ ሳይሆን በሰላማዊ መንገድና በዲፕሎማሲያዊ ጥበብ ለመፍታት መሞከር የመንግስት ትልቁ ኃላፊነት ነው። ሆኖም ሰላም ማለት የሉዓላዊነትን መደፈርን መታገስ ማለት ባለመሆኑ መንግስት በድንበር አካባቢ ጥብቅ ክትትል እንዲያደርግ፣ የውጭ ኃይሎች ጣልቃ ገብነትን እንዲያስቆም፣ በሀገር ውስጥ የሚገኙ ግጭት ቀስቃሾችና የጥፋት ተባባሪዎችን በህግ ተጠያቂ እንዲሆኑ እንዲሁም የንጹሃን ዜጎችን ደህንነት በማንኛውም ሁኔታ እንዲጠበቅ አቶ ጌታቸው በጽኑ ጠይቀዋል። ታኒያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ